ፍጹሙን ሰው ማቅረብ ርዕሳችን ነው። ቆላስይስ መጽሐፍ ምዕራፍ 1 ከቁጥር 28 እስከ 29 ድረስ እስቲ ቀስ ብለን ይታያል። እኛም በክርስቶስ ፍጹም የሚሆን ሰው ሁሉ ናቀርብ ዘንድ እሱ ይሄ ነው ማለት ነው። ሰውን ሁሉ እየገጸጽን አዲሱ ትርጉም እየመከርን ይላል። ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እሱ። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። ዘላለማዊ አባታችን እግዚአብሔር ሆይ ታላቁ ስምህ ዘላለም ይባረክ። ስለሰጠህን ጣፋጭ የአምልኮ ጊዜ፣ ስለ ውድ ድምፅህና ቃልህ እናመሰግንሃለን። ታላቁ ስምህ ዘላለም ይባረክ። የዛሬ 15 ቀን ነበር የተማማርነው። ከልሱ ለዛሬ አደላችሁ ትንሽ ሌት ስለሆነ ስለቆየ ዛሬውን በደንብ እንቀጥላለን ማለት ነው። ዛሬ አትሊስት 3 ነገሮች ለማየት ነው የምንሞክረው። ቀስ ብለን ዝግ ብለን 3 ነገር ብቻ ለማየት እንሞክራለን። 3 ነገሮች። አንደኛ ፍጹም ሰው ማቅረብ፣ ፍጹም ሰው ማቅረብ የሚል ርዕስ ይዘን የምናደርገው ፍጹም ሰው ማቅረብ። ሁለተኛ ፍጹም ሰው የምናቀርብበት መንገድ፣ ፍጹም ሰው የምናቀርብበት መንገድ። ሶስተኛ እና ደግሞ የመጨረሻው ፍጹሙን ሰው ለማቅረብ የሚያስፈልግ ኃይል። እደግምላችኋለሁ። አንደኛ ፍጹሙን ሰው ማቅረብ፣ ሁለተኛ ፍጹሙን ሰው የምናቀርብበት መንገድ፣ 3 ፍጹሙን ሰው ለማቅረብ የሚያስፈልገን ኃይል። ይህንን አንድ በአንድ ከቁጥር 28 እና 29 አልወጣም። ከሁለቱ ቁጥሮች ውስጥ ያወጣናቸው ፕሪንሲፕሎች ናቸው። ጌታ አምላክ ይባረክ። የመጀመሪያውን ሐሳብ እንወያይበት፣ ፍጹሙን ሰው ማቅረብ። ዛሬ ስለማቅረብ እንድናስብ ፈልጋለሁ ማለት ነው። ፍጹም ሰው ስለማቅረብ ጌታ አምላክ ይባረክ። እኛም በክርስቶስ ፍጹም የሚሆንን ሰውን ሁሉ እናቀርብ ዘንድ ስለሚል ጳውሎስ የአገልግሎት የመጨረሻ ግብ ፍጹሙን ሰው ማቅረብ። ምንም አይነት አገልግሎት ብናገለግል፣ ብናስተምር፣ ብንሰብክ፣ ብንጸልይ፣ ብንዘምር፣ ብንመክር፣ ብንገስጽ አይደል መጨረሻ ላይ የሚጠበቀው ፍሬ ፍጹም ሰው ማቅረብ አለቀ። ቤተ ክርስቲያን ውስጥ ምንም አይነት ስራዎች ብንሰራ መጨረሻው ገባችን ፍጹም ሰው ማቅረብ ነው። ትንሽ ስለ ፍጹም ሰው ልንገራችሁ። ፍጹም ሰው ማለት ኃጢአት ሊሰራ የማይችል ሰው፣ ሊሳሳት የማይችል ሰው ማለት አይደለም። ፍጹም ሰው ማለት ኃጢአት ሊሰራ የማይችል ሰው፣ ሊሳሳት የማይችል ሰው ማለት አይደለም። ፍጹም ሰው ማለት ኃጢአት ሊሰራ የማይችል ደግሞ ሊሳሳት የማይችል ሰው ማለት አይደለም። ሰው ፍጹም ሰው ማለት ምንድን ነው? መንፈሳዊ ብስለትን ነው የሚያሳየው። ማቹር ክርስቲያኒቲ ማለት ነው። የበሰለ ክርስቲያን፣ ብስል ያለ የበሰለ ክርስቲያን ማቅረብ፣ ብስል ያለ ራሱን ችሎ የቆመ ጥገኛ ያልሆነ በመከራ በችግር ሰዓት ጸንቶ የሚቆም ሲያገኝ የሚስቅ ሲያጣ የሚያለቅስ ሳይሆን ጸባ የማይቀይር በሁሉ ሁኔታ ውስጥ ጸንቶ ሊቆም የሚችል
የበሰለ ክርስቲያን ማቹር ክርስቲያን ይዜ ማለት ነው። ፍጹም ሰው ማቅረብ አሜን በሉ እስቲ። ዛሬ ስለዚህ ጉዳይ እንግዲህ ትንሽ እናወራለን ማለት ነው። ወይም በሌላ አባባል ፍጹም ሰው ማለት የልጅነት ጠባይ የሻረ ሰው ማለት ነው። ፍጹም ሰው ማለት የልጅነት ጠባይ የሻረ ሰው። ልጅነት ጠባይ ነው። ልጅነት ካራክተር ነው። ልጅነት ባህሪ ነው። ይሄንን እናንተ አንብቡት። አንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ቁጥር 11 ብቻ 13 11 ልጅ ሳለሁ እንደ ልጅ እናገር ነበር፣ አንድ እንደ ልጅም አስብ ነበር፣ ሁለት እንደ ልጅ እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬ። ልጅነት ጠባይ ነው። ልጅነት ጠባይ ነው። ፍጹም ሰው ማለት የልጅነት ጠባይ መሻር ነው። እዚህ ጋር ትንሽ እናድመው። ልጅነት የሚገለጸው በንግግር በአስተሳሰብና በመረዳት ነው። አንድ ሰው ልጅ እንደሆነ ይታወቅ ሲናገር፣ ሲያወራ፣ ሐሳቡን ሲገልጥ፣ ሐሳቡን ስናይ ደግሞ የገባውን ሐሳቦች ስንመለከት በንግግሩ በአስተሳሰቡና በመረዳቱ ጭምር አይተን ነው ልጅ ነው። ስለዚህ ምን እያልኩ ነው ማለት ነው? መንፈሳዊ ብስለት ማለት የልጅነት ጠባይ መሻር ነው። የልጅነትን ጠባይ መሻር። እግዚአብሔር አምላክ ይባረክ። ስለዚህ የአገልግሎታችን የመጨረሻ ታርጌት የበሰለ ሰው ማቅረብ፣ ማቹር ክርስቲያኒቲን ማቅረብ ነው። ባይገርማችሁ ይሄ ሰው ሁሉ ይመለከታል። እሺ እንደገና አንብቡ ፕሊስ፣ ላስቸግራችሁ። 28 29 በተለይ 28 ላይ ስታነቡት 3 ጊዜ አንድ ቃል ተጽፏል። 3 ጊዜ ሲያምበው እኛም በክርስቶስ ፍጹም የሚሆን ሰው ሁሉ አንድ እናቀርብ ዘንድ ሰውን ሁሉ ሁለት ሰውን ሁሉ በጥበብ ይሄ ነገር ሰውን ሁሉ የሚመለከት ጉዳይ ነው። ይሄ እኔን አይመለከትም። እኔ የቆየው ነኝ፣ የእኔ እግዚአብሔር ቤት ቆየው የሚል ሰው አያዋጣም። ሁሉም ሰው እኔንም አንተንም አንቺንም የሚመለከት ጉዳይ ነው። ሄሎ ሰማል። ሰውን ሁሉ የሚመለከተው የልጅነት ጠባይ መሻር አለብን፣ መርሳል አለብን፣ ማደግ አለብን። ስለዚህ ጉዳይ ዛሬ እንድናስብ ፈልጋለሁ። ሌላው የምትገርመኝ ቃል እናቀርብ ዘንድ ይላል። 28 ድገም። እኛም በክርስቶስ ፍጹም የሆነውን ሰው ሁሉ እናቀርብ ዘንድ። ቤተ ክርስቲያን አቅራቢ ናት። የበሰሉ ሰዎች ታቀርባለች፣ ማቹርዶችን ታቀርባለች። ለፖለቲካ፣ ለቀበሌ ሊቀመንበርነት፣ ለከንቲባነት፣ ለሚኒስትርነት የበሰሉ አቅራቢዎች ነን። ልክ እንደ ፋብሪካ የበሰሉ ሰዎች፣ ሙስና የሚጸየፉ፣ ጠብ የሚጸየፉ፣ ጽድቅ የሚወዱ የበሰሉ ሰዎችን እናቀርባለን። አቅራቢዎች ነን። ማቹር የሆኑ ሰዎች እናቀርባለን። እግዚአብሔር አምላክ ይባረክ። እናቀርብ ዘንድ ቤተ ክርስቲያን አቅራቢ ናት። የምታቀርበው ፍጹም የሆነን ሰው ነው። ፍጹም የሆነን ሰው ስናቀርብ በዓለም ውስጥ እንደ ብርሃንና እንደ ጨው እንታያለን። እንደ ብርሃን እንደ ጨው መታየት የምንችለው አይደል? ፍጹም የሆነን ሰው ማቅረብ ስንችል። የዛሬው ችግር ለእናንተ መንገር አልፈልግም። በጣም ብዙ ችግር አለባት ቤተ ክርስቲያን። ያልበሰሉ ሰዎች ወንበር ላይ ተቀምጠው ሀገር እየተራመሰ ችግር ውስጥ የገባንበት ወቅት ነው። ለእናንተ መንገር አልፈልግም። ለአለቆቻቸው የማይታዘዙ
አገልጋዮች የሞሉበት አለቆቻቸውን የማይሰሙ የመንግስት ቢሮም ጭምር የማይሰሙ ማያዳምጡ ዘራፍ የሚሉ አይነት ሰዎች ያፈራንበት ዘመን ነው። ዘመን ፍጹም ይሄ ትክክል ነው። ቤተክርስቲያን ማቅረብ አለባት የበሰሉ ሰዎች፣ ሰከን ያሉ ሰዎች። ሃሌሉያ። ኦኬ ያኔ ነው በዓለም ውስጥ እንደ ብርሃን እንደ ጨው ልንታይ የምንችለው። ጳውሎስ ቁጥር 28 ድገሙ አለቀው 28 ነው። እኛም በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ። ወደዚህ ደግሞ ልግባ። ይሄንን ፍጹም ሰው የምናቀርብበት መንገድ ነጥብ 2 ማለት ነው። ፍጹሙን ሰው የምናቀርብበት መንገድ እንዴት ነው? መካኒዝሙ ኦኬ፣ እንዴት ባለ ሁኔታ ነው ይሄን ፍጹም ሰው ልናቀርብ የምንችለው? አዲሱ መደበኛ ትርጉም 3 ቃል አስቀምጧል። ምክር፣ ትምህርት፣ ስብከት ብሎ 3 ናቸው። ስለ ምክር ዛሬ ማለት አልፈልግም። በጣም ራሱን ቻለ አንድ ትልቅ ጉዳይ ስለሆነ ትቼዋለሁ። በምክር፣ በትምህርት፣ በስብከት እነዚህ 3ቱ ነገሮች ፍጹሙን ሰው የምናቀርብበት መንገድ ናቸው። 3ቱ መሳሪያዎች ናቸው። ጥበብ፣ በጥበብ እየመከር እያስተማር እየሰበክን ጌታ አምላክ ይባረክ። ኦኬ ትንሽ ስለ ትምህርት ላንሳ። አያችሁ ትምህርት የምንማርበት አንደኛው ምክንያት የልጅነት ጠባያችንን ሽረን አይደል የበሰልን ክርስቲያኖች ለመሆን ሌላ ምን ታበለን? የተለያየ አይነት የትምህርት ምንጭ አለ። እንዴት ለካራ አርጊ ክርስቶስ ይወጣለው 3 አይነት ምንጮች አሉ። የትምህርት ምንጭ የሚባለው አንደኛ ከእግዚአብሔር ዘንድ የሚወጣ ትምህርት አለ። እሱን አሳያችኋለሁ። ሁለተኛ የሰው ትምህርት አለ አይደል? ታውቃለህ፣ ሰው ትምህርት አለ። ሶስተኛ ደግሞ የአጋንንት ትምህርት አለ። እሱንም እግረ መንገድ ነካገማ ማለት ተገቢ ስለሆነ ነው። የመጀመሪያው ከእግዚአብሔር ዘንድ ስለሚወጣው ትምህርት ምንጩ መጽሐፍ ቅዱስ ስለሆነው ለኛ ሕይወት ጠቃሚ ስለሆነ ጉዳይ እናንሳ። ቲቶ መጽሐፍ ላይ 2 ቁጥሮች እናነባለን። ቲቶ መጽሐፍ ምዕራፍ 1 ቁጥር 9 እስቲ ሕይወት የሚገኝበት ትምህርት ደግሞ ሊመክር ተጠቃሚዎቹንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል የጸና ሕይወት የሚገኝበትን ትምህርት አየህ፣ ሕይወት የሚገኝበት ትምህርት እየተማር በመጣን ቁጥር ሕይወት እናበዛለን። ሲጮህና አሜን። ቲቶ 2:1 እዛው ቲቶ 2:1 ይሄንኑ አጠንክሮ ጳውሎስ ለቲቶ ይነግረዋል። 2 ቁጥር 1 አንተ ግን ሕይወት የሚገኝበት ትምህርት የሚገባው ተናገር። ሕይወት የሚገኝበት ትምህርት ሕይወት የሚገኝበት ትምህርት ሳትሰለች ስበክ፣ ተናገር፣ አስተምረው። ሕይወት የሚገኝበት ትምህርት ክርስቶስን ለመምሰል የሚጠቅም ነው አይደል? አዎ በጣም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 እግዚአብሔርን ለመምሰል ይጠቅመናል ትምህርቱ። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የሚጠጋ ቢሆን ባይሆናል። እግዚአብሔርን ለመምሰል የሚስማማ ትምህርት፣ ለማይስማማ ደግሞ ትምህርት አለ ማለት ኢየሱስ ለዘላለም ጌታ። ስለዚህ ከእግዚአብሔር የሆነው ትምህርት ያስፈልገናል። እድሜ ልካችንን እንማራለን። ጮክ ብላችሁ አሜን በሉስ። አትመረቁም። የሞት አልጋ ላይ ተኝተን እንኳን ቢሆን በስትሪንግ እንወስዳለን። ግድ ነው። ሕይወት ነው እግዚአብሔር ቃል። የእግዚአብሔር ቃል እድሜ ልካችንን የምንማረው ነው እንጂ ተመርቀን የምንቀመጥበት አይደለም። ሕይወት ነው፣ ምግብ ነው። ይሄ መንፈስ ያገኛችሁ። የሰው ትምህርት አለ ባዶ ርካሽ እንደምታውቁት። 2ኛ ጴጥሮስ ምዕራፍ 2 ቁጥር 1 አልቆይበትም። 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣
ነበሩ። ይህም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። ሐሰተኛ አስተማሪዎች ይሆናሉ። ሐሰት ትምህርት ትዕቢተኛ ያደርጋቸዋል። ከጸሎት ቤት ያወጣቸዋል። መድረክ ላይ የሚሰጠውን ትምህርትና ጸሎት ስብከት እንዳሰማ ያደርጋቸዋል። ጆሮ ይዘጋል። በትዕቢት ይነፋል። ዝቅ ብላችሁ መማር አትችሉ። ኦኬ። ስለዚህ ሐሰት የሆነ ትምህርት የሰው ትምህርት አለ። 3 አጋንንታዊ ትምህርት ደግሞ አለ። ይሄ አጃይባ 1 ጢሞቴዎስ 4:1 አጋንንታዊ ምንጩ አጋንንት የሆነ ትምህርት አለ። መንፈስ ግን በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን አጋንንትን ትምህርት እያደመጡ የአጋንንትን ትምህርት እያደመጡ ይላል አለ። የአጋንንት ትምህርት አለ። የእግዚአብሔርን ቃል ቀጥታ የሚቃወም፣ እግዚአብሔርን ሐሳብ የሚቃወም፣ የጽድቅ ኑሮ የሚቃወም፣ ቅድስና የሚቃወም፣ እውነት የሚቃወም፣ የጽድቅ ኑሮ የሚቃወም የአጋንንት ትምህርት የፈረሰ ይሁን። አንድ ግልጽ ነው ማለት እግዚአብሔር አምላክ ይባረክ። የቀረውን 30 ደቂቃ መቆይበት ወደ ኋላ ያለው ክፍል ነው። 3ኛ ላይ ፍጹሙን ሰው ለማቅረብ የሚያስፈልግ ኃይል እዚህ ጋር ቆያለሁ። ፍጹሙን ሰው ለማቅረብ የሚያስፈልግ ኃይል ቁጥር 29ን ለብቻውን የምናያት ጳውሎስ ደጋግሞ ተናግሯል። ፍጹም ሰው ማቅረብ ፈልጋለሁ ይላል። በምን ስትሉት? በመምከር በማስተማር በስብከት አይደል የሚለው። ታራይን ለመፈጸም ኃይል ስትሉ ደግሞ ኃይል የሚያገኝበትን ቁጥር 29ን ሲበደም ይወት ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልሁ እደክማለሁ። ድገማት ባክ። ስለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልሁ እደክማለሁ። 4-5 ቦታ ክፍል ካፍለን ነው። አንድ ቁጥር መጀመሪያ ላይ ማስመር የምፈልገው በእኔ በኃይል እንደሚሰራ ደስ ሲል በጣም አብረን በለው። በእኔ በሉ ጮኮላችሁ፣ ጮኮላ በእኔ በኃይል እንደሚሰራ እግዚአብሔር በአንተ በደካማው በኃይል ይሰራል። ይህን እንድታምኑ እፈልጋለሁ ወንድሞቼ። እግዚአብሔር በእናንተ በኃይል ይሰራል። እህቶች፣ እግዚአብሔር በእናንተ በኃይል ይሰራል። 3 ማስረጃዎች አሉ። እግዚአብሔር በእኛ በኃይል ይሰራል። የመጀመሪያዋ ሴት ናት፣ ቅድስት ማርያም። እግዚአብሔር ሲሰራ በሕይወቷ በጣም ተገርማ ከዘመረችው የመዝሙር ክፍል ውስጥ ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እንደዚህ አለች። አንተ ከ47-48 ጀምሮ ከፈለክ የባሪያይቱን ውርደት ተመልክቷልና፣ እሰይ እነሆም ከዛሬ ጀምሮ በትውልድ ሁሉ በጽድቅ ይሄዳል። ከዛስ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ብርቱ የሆነው እሱ በእኔ ታላቅ ሥራ አድርጓልና። ሃሌሉያ! ብርቱ የሆነው እሱ በማ በእኔ ብርቱ የሆነው እሱ በማ በእኔ ምን አደረገ? ታላቅ ሥራ አድርጓል። የዓለም መድኃኒት ክርስቶስ ወደ ማኅፀኗ ሲመጣ ቃል ሥጋ ሲሆን ይሄን የሚገርም ትልቅ ሥራ በእኔ ውስጥ ሠራ። ጌታ አምላክ ይባረክ። ብርቱ የሆነው እሱ በእኔ ታላቅ ሥራ አድርጓል። እግዚአብሔር በእናንተ ይሠራል። አሜን። በእናንተ ከምትገምቱትና ከምታስቡት በላይ እግዚአብሔር ይሠራል። ሃሌሉያ። ሁለተኛ የጳውሎስን ሕይወት ራሱ ሐሳቡን ሲደመድም ያለውን እናንብበው። በሮሜ መጽሐፍ ምዕራፍ 15 ላይ ሮሜ መጽሐፍ ምዕራፍ 15 ላይ አገልግሎቱን ሳማራይዝ ያደረገበት ይመስለኛል እና ከ18 ጀምረው 15-18 አሕዛብ እንዲታዘዙ
ክርስቶስ በቃልና በሥራ በምልክትና በጽድቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍርም። ስለዚህም ከኢየሩሳሌም ጀምሬ እስከ አልዋሪቆም ድረስ እየዞሩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። ምንም ለመናገር አልደፍርም። ጂሰስ እሱ በእኔ አድርጎ ከሠራው በቀር ምንም መናገር አልችልም። አገልግሎቴ በሙሉ እሱ በእኔ አድሮ የሠራው ነው። አሜን አሜን። እኔ ሠራው ብዬ የምናገረው የለም። ይሄን የሠራው እሱ ብቻውን ነው። ሃሌሉያ አሜን። ይሄ እግዚአብሔር በእኛ አድሮ የሚሠራ መልአክ ነው። ስሙ ከፍ ይበል። በዮሐንስ በሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 12 ላይ በጣም የተለመደ ብዙ ቀን ያነበብነው ክፍል ነው። ጴጥሮስና ዮሐንስ የገጠማቸው ፈውስ፣ ከፈውሱ በኋላ የመጣውን ነገር እስኪ በአቴንሽን በደንብ ስሙት። ቁጥር 12 ላይ ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ የእግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ሶስት ነገር ጴጥሮስም አይቶ ለሕዝቡ ያለውን ቃል ስሙ። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? አንድ በገዛ ኃይላችን፣ ሁለት እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው። ምንድነው ይሄ ሁሉ እኛ ላይ አትኮት ከኛ ኃይል አይደለም። አንድ ሁለተኛ ደግሞ እግዚአብሔርን ስለም የቅድስና ማረጋገጫ አይደለም። ሌሎች ትርጉሞች እንደውም እግዚአብሔርን በመፍራት የሚለው በጽድቃችን ነው የሚሉት። ስለ ጽድቃችን የመጣ አይደለም። እግዚአብሔር ግን ይሄንን ሰው ፈውሷል። አሜን። እግዚአብሔር በእኛ ይሰራል። ጮኩላችሁ አሜን ብሎ አሜን። እግዚአብሔር በእኛ ይሰራል። ምን አለ ጳውሎስ? ቁጥር 29 ቆላስይስ 1:29 እሱ ጋር ነው ያለው። ስለዚህ ነገር ደግሞ በእኔ በኃይል እንደሚሰራ ከዛስ እንደ አሰራሩን ብቻ እንውሰዳል። እንደማ እግዚአብሔር የሚሰራው እንደ አሰራሩ ነው። ላብራራ። እግዚአብሔር ይሰራል። አዎ ይሰራል። ጳውሎስ እንደ አሰራሩ የሚሰራ እግዚአብሔር ስሙ ይባረክ። አሜን በሉ እስቲ። እንደምን አልኩኝ? እንደ አሰራሩ። የእግዚአብሔር አሰራር ከሰው አሰራር ጋር አይገጥምም። ኢያሪኮን ለማፍረስ ቡልዶዘር ደግሞ ለምንድን ነው አላስመጣም? ይልቅ ኢያሪኮን 7 ቀን ዙሩ ይላል። አሰራር። ይሄንን አሰራር ቁጭ ብለን ብናስብ ሊገባንም አይደለም። በምንድን ነው የቆመ ግድግዳ ጩኸትና ጥሩምባ የሚሰማው? ይህ ግድግዳ ሊሰማ አይችልም። 7 ቀን እየዞሩ ግድግዳው ላይ ይጮሁበታል። 7ኛው ቀን 7 እየዞሩ ይጮሁበታል። እንግዳ በሆነ አሰራር እግዚአብሔር የእኛ ታሪክ ይለውጣል። ከተለመደው እንደ አሰራሩ ብራዘርስ፣ የእግዚአብሔር አሰራር የተለየ ነው። ሁል ጊዜ ለአይምሮ ላይመጡ ይችላል። 2 ወይ 3 ምሳሌዎች ላቅርብ። 2 ወይ 3 ምሳሌ ላቅርብ። ዘጸአት 17 ቁጥር 6 ላይ 17 ቁጥር 6 እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ። ከዛስ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውኃ ይወጣል። ሙሴም ይወጣ ዘንድ ከእርሱ ውኃ ይወጣል አለው። ሙሴ በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ይሄ የመጀመሪያ ነገር ነው። ሰዎቹ ውኃ ጠማናል። ታሪኩ እንደምታውቁት አይደል? ዓለቱን በምምታው ይለው
በያዝከው በትር አለቱን ትመታዋለህ። አለቱን ስትመታው ከዛ ውስጥ ውሃ ይወጣል። አንተም ጠጣ፣ እነሱም ጠጡ አለው። ሙሴ ደስ አለው። ተሰብሰቡ ውሃ አለ ምናምን ብሎ መጣ። በብትር አለ መጣው፣ ውሃ ፈለቀ፣ ሰው ጠጣ። ዘውልቁ 20 ዛሬ ደግሞ አሳር ቀየረ። እንዴት ይደረጋል ታዲያ? 20 ቁጥር 11 ዘውልቁ ሙሴ እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው። ከዛስ ውሃ ወጣ። ከዛስ ማህበሩን ከብቶችን ሁሉ ጠጡ። በዛው በለመደበት ትናንትና በሰራበት አይደል አካሄድ እግዚአብሔር አሰራር ቀይሮ አለቱን ተናገረው። አንተ አለት ውሃ አምጣ ይልሃል እግዚአብሔር በለው። አረ መጀመሪያ መትቼው ነበር እኮ ውሃ ያወጣው፣ አሁን ተቀይሯል። እንደ ትናንትናው ዛሬ አይሰራም። ሂድና አለቱን አንተ አለት እግዚአብሔር እንዳለ ለእኔና ለዚህ ሕዝብ ሃሌሉያ ለከብቶቹ ሁሉ የሚሆን ውሃ አምጣ በለው። ሙሴ እንደለመደው ያችኑ ብትር ትናንትና ውሃ ስላመጣት በብትር መታ። ታሪኩ እንደምታውቁት ወደ ከነዓን እንዳይገባ ጭምር መሀል ላይ ተማለበት። እዚህ ቄስ ነው እግዚአብሔር በአዲስ መንገድ ያገኛችሁ። ስጮካሚ ነው። አሜን አሜን። እንዲህ ሩትን አይሆን መንገዳችሁ እግዚአብሔር የተለየ አካሄድ ሃሌሉያ። ይሄ በጣም የሚገርም እውነታ ነው። አንደኛ ነገሥት ነው። ሁለተኛ ነገሥት መጽሐፍ ምዕራፍ 5 ላይ የአንድ ጀነራል ታሪክ ታነባላችሁ። ሁለተኛ ነገሥት መጽሐፍ ምዕራፍ 5 ቁጥር 30 ቁጥር 10 ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። እሺ ንዕማን ግን ተቆጥቶ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን እግዚአብሔር ስም የሚጠራ የለምጹንም ስፍራ በእጆቹ ዳሶ የሚፈውስ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆቹ ሁሉ አይሻሉምን? በእርሱስ ውስጥ መታጠብና መንጻት አይቻልም ኖሯልን? ዘወር ብሎ ተቆጥቶ ሄደ። ይሄ ሰውዬ ስለ ፈውስ ያለው የቆየ ግንዛቤ ያለው አይደል? በቃ እጁን ይጭልብኛል ላይ ለምጤ ላይ ዳሰስ አድርጎ ወይ ደግሞ ዘይት ፊሽ አድርጎ ቀባ አድርጎ በቃ እግዚአብሔር ፈውሶሃል፣ ተፈውሰሃል፣ ወደ ሀገር ተመለስ ይለኛል። በቃ መንገዱ ይሄ ነው ብሎ ነው የመጣው። የሚገርማችሁ ኤልሳ ደግሞ ኩሩ ነው በጣም። ከቤት እንኳን ወጣ። ሰዎች መጥተው ከሶሪያ የመጣ ጀነራል ይፈልጋል ምናምን ሲሉ እንዲህ በሉት እዛ ዮርዳኖስ ወንዝ 7 ጊዜ 6 አይሆንም 5 አይሆንም 7 ተቆጣ። እኔ የፈለግኩት እየዳሰሰኝ ልጸልይልኝ ምናምን። እግዚአብሔር ባለመዳችሁበት መንገድ ይቀባችኋል። ኖ አልቀበልም። እኔ እጁን እኔ ተጠይፈው ነው እጁን ምናምን እያሉ ሳይሉ ላይ ቀር ተናድ አገልጋዮቹ ምን አለበት አንተ ውሃ ብትገባ በቃ ውሃ ገባ ነው ያለ ሞክረው ምናምን። ልብሱ ወንዝ ገባ። ሰራተኞች ይቆጥራሉ። 1 6 ቀረክ፣ 2 3 4 አሰራሩ የተለየ አምላክ ስሙ ይባረክ። እንግዳ ነው እግዚአብሔር። 7 በቅ ጥልቅ ሲል ከውሃ ሲወጣ ሰውነቱ አለመጠቁርስ እንደ ሕፃን ልጅ ገላ ሆነ። ብዙ ጊዜ የሆነ ነገር በቃ ለምደናል ማለት
ለምሳሌ ነው አንድ መዝሙር ስንዘምር ዛሬ ጥሩ ሆና ያቺን መዝሙር ዛሬ ቀብቷት ነካ ቢያደርገን እሑድ እሷ ነው መዘመሩ ደስ የሚል ዛሬ ደግሞ አልፎ ይሄዳል። መንገዱ ብዙ ነው። እንደዛ የመጣው ጌታ ደግሞ እንደዚህ ይመጣል። ባልተለመደ መንገድ እግዚአብሔር ይምጣላችሁ። ታሪካችሁን እየለወጠ እግዚአብሔር ይምጣላችሁ። ነገር በሚቀይር ሁኔታ እግዚአብሔር ይምጣላችሁ። አገልጋይ በተለይ እንግዳ ነገር ለመቀበል ዝግጁ መሆን አለበት። 38 ዓመት የተኛውም ወንድማችን ችግሩ ይሄ ነው። የለመደዋል። መልአክ ይመጣል፣ ውሃ ይናገራል። ሰዎች ሲፈወሱም አይቷል፣ ሲመሰክሩም ሰምቷል። አንድ ቀን ግን ደግሞ የመጣው ውሃው አይናወጥም አለው። እህስ ትፈወሳለህ። ኧረ ውሃው አልተናወጥም፣ ትፈወሳለህ። እንደ እግዚአብሔር አሰራር ሃሌሉያ ነው። እንግዳ በሆነ ክብር እግዚአብሔር ይምጣልን። አሜን። ሊገናኘን መለኮት ይምጣልን። ቆላስይስ 1:29 ድገመኝ። አሁን ሌላ ቦታ ነካ እንዳርጋት ደስ ይልቃል። ለዚህ ነገር ደግሞ 1:29 ቆላስይስ ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደ አሰራሩ እጋደላለሁ። ሌላ ክፍል መጋደል ፍጹም ሰው ለማቅረብ መጋደል ያስፈልጋል ማለት ትንቅንቅ ያስፈልጋል። ቤተ ክርስቲያን ውስጥም በሀገርም ደረጃ የችግራችን ዋና ምክንያት ልጅነት ነው። ጡጦ ያልጣሉ ሰዎች አለን ቤተ ክርስቲያን ውስጥ። ለቆሮንቶስ ቤተ ክርስቲያን ከፍተኛ ችግር ምክንያት እንደምታውቁት ልጅነት አይደለም። ትንቢት ይናገራሉ ሕፃናት ገና ሕፃናት ናችሁ፣ ለእናንተ መናገር ጨነቀኝ የሚለው እስኪል ድረስ ትንቢት በወረፋ ነው። የልጅነት ጠባይን ለመሻር መጋደል ትንቅንቅ ያስፈልጋል። እምቢ ያስፈልጋል። ይሄ መንፈስ ያገኛችሁ እምቢ ሆነ እግዚአብሔር ቃል፣ እምቢ ሆነ ጸሎት፣ ድርቅ እምቢ። ይሄን መታው አለብኝ መጣል አለብኝ በል ግብ ያስፈልጋል። መጋደል ያስፈልጋል። ሁለት ሶስት ነገር ልንገራችሁ። ትንቅንቁ ላይ ሁለት ሶስት ነገሮችን ሊጨምር ኤፌሶን መጽሐፍ 6:10 ላይ ይሄ በጣም የተለመደ ነው። በእኛ ዓለም ላይ በጣም የተለመደ ነው። የኤፌሶን መጽሐፍ ምዕራፍ 6:10 በቀረውስ በጌታና በኃይሉ ችሎት የበረታችሁ እሺ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔር ዕቃ ሁሉ ልበሱ። እሺ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር። አንደኛ የምንጋደለው ከመናፍስቱ ዓለም ጋር አይደል? መጋደል ማለት መተናነቅ። ይሄ ምንም ቆመን እየገሰጥን እንዋጋለን። ተገቢ ነው። ኦኬ። መጋደል ያለብን ከመናፍስቱ ዓለም ጋር ነው። ይህን ታውቃላችሁ። በጣም ሁሉም ሰው ወታደር ነው። የጦር ትጥቁን መልበስ አለበት። የጽድቅን የመዳን ራስ ቁር፣ የጽድቅ ጥሩር፣ የእውነት ቀበቶ፣ የእምነት ጋሻ፣ የመንፈስ ሰይፍ ይዞ ሊዋጋ ያስፈልጋል። ሁሉም ሰው መጋደል አለበት። ሁለት ከኃጢአት ጋራም መጋደል አለበት። ዕብራውያን 12:4 ዕብራውያን 12:4 ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አትቃወሙ። ከኃጢአት ጋር መጋደል ያስፈልጋል ማለት ነው። ኃጢአት ተሸንፈዋል። ለኃጢአት ሞተናል። እውነት ነው። ግን ከኃጢአት ጋር ባለው ግብ መተናነቅ አለብን ማለት ነው። ኢየሱስ ለዘላለም ጌታ። የዛሬው ሐሳቤ ግን የምንጋደለው ፍጹም ሰው ለማቅረብ ነው። ፍጹም ሰው ለማቅረብ
መድከም አለብን፣ መጋደል አለብን። ፍጹሙን ሰው ለማቅረብ ጳውሎስ እጋደላለሁ። ምጋደለው አጋንንትን ለመቃወም አይደለም። ምጋደለው ደግሞ ከኃጢአት ጋር አይደለም። ምጋደለው ፍጹም ሰው ለማቅረብ ነው። ፍጹም ሰው የበሰለ ማቹር የሆነን ሰው ለማቅረብ እጋደላለሁ። ጌታ አምላክ ይባረክ። የመጨረሻው ነጥብ ልንገራችሁና አልጨርሳለሁ። ዋው! የመጨረሻው ነጥብ 29 ዛሬ 29 በረብ ይባል 29 ለዚህ ነገር ደግሞ እኔ በኃይል እንደሚሰራ ይሄን አይተናል። እደክማለሁ። ስለቀረችው ደክማል። ማድካም ያስፈልጋል። እየተጋደልኩ ደክማለሁ። ሰዎችን ወደ ብስለት ለማምጣት ይደክማለሁ። ጳውሎስ ደክማለሁ ሲል ያምርበታል። መድከም አለብን። ሳይደክሙ ፍሬ መፋት አይቻልም። ኦኬ፣ መድከም አለብን፣ መስራት አለብን። በተለይ ደግሞ በእኛ ዘመን በጣም ከባድ ነው። ብዙ ሰው እንደ ወፍ ዘራሽ ነው። ብዙ ሰው ትምህርት ጠል ነው። ብዙ ሰው ታውቃላችሁ፣ ኬክ እየቀመሰ የሚኖረው። መወዳችሁ ማከብራችሁ ሁሌ ብያችኋለሁ። ይሄ በጣም ውድ ጊዜ ይውለኛ በጣም ስፔሻል ህይወታችንን እንደ እግዚአብሔር ቃል ማረቃል። አሜን አትሉ? መድከም ያስፈልጋል። ቁጭ ብለን እግዚአብሔር ቃል በማንበብ መድከም አለብን። እግዚአብሔር ቃል በማጥናት መድከም አለብን። ሌሎች ሰዎችን ለመርዳት መድከም አለብን። ይሄ ሁሉ ሲሆን ነው ፍጹም ሰው መቅረብ የሚቻለው። ኢየሱስ ለዘላለም ጌታ። ኦኬ፣ ማጠቃለያ የጳውሎስ ዋና ሐሳብ ፍጹም ሰው መቅረብ ነው። አሜን በሉስ። ፍጹም ሰው ማለት ኃጢአት የማይሰራ ምናምን ማለት አይደለም። ፍጹም ሰው ማለት የበሰለ የልጅነት ጠባዩ ያረገው እያለ የሻለ ሰው። ፍጹም ሰው የምናቀርብበት መንገዶች አሉ። ዋናው ትልቁ መንገድ ትምህርት ነው። ትምህርት ዕድሜ ልካችን ልንማር ያስፈልጋል። ጳውሎስ ያለው አንድ ክፍል ለጢሞቴዎስ ከኖቴ ውጭ ነው ትዝ ያለኝ። ጢሞቴዎስን ስትመጣ ይዘህልኝና ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 9 እና 10 ጀምሮ ሲባካምብልኝ በዚህ ጊዜ ጋር በቶሎ ወደ እኔ እንድትመጣ ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል። ጤርጢሮስም ወደ ገላትያ፣ ቲቶም ወደ ድማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጣ። ቲኪቆስን ግን ወደ ኤፌሶን ላክሁት። ስትመጣ በጢሮአዳ ከአክርጳ ዘንድ የተውኩትን በርኖስና መጽሐፉን ይልቁንም በብራና የተጻፉትን አምጣልኝ። የሚገርመኝ ነው ሰውየው መሰዋዕት እንደሚሰዋ የኔ ህይወት ይሰዋል ቻው ብሎ ጽፎለት፣ ስትመጣ ግን በጢሮአዳ የተውኳቸውን አንዳንድ መጽሐፍቶች አምጣልኝ፣ እስከ ሞት ድረስ አነባቸዋለሁ። የተወሰነ ጊዜ ቀርቶኛል። በብራና የተጻፉት መጽሐፍ ትንሽ አሉ። እስከ ሞት ድረስ እየተማርኩ ሞታለሁ። እነሱን አነባቸዋለሁ። ፕሊዝ ስትመጣ ይዛሃቸውና ስትመጣ ይዘና እንትና ሄደ እነዛን መጽሐፍቶች ግን አምጣልኝ።
ብስለት የማያልቅ የዕድሜ ልክ ጉዞ ነው። መቆሚያ የለውም። አድገ ጨረስክ እንዳይመስልህ። እኔም ለራሴ ለአንተም ነግርሃለሁ፣ ለአንቺም ነግርሃለሁ፣ ለራሴ የምናገር ገና ሕፃናት ነን። ገና ብዙ ማደግ አለብን። የዕድሜያችንን ታክል አላደግንም። ገና ነን። ለእድገት ጳውሎስ ቱል አድርጎ ያስቀመጠው ብቸኛ መሳሪያ ትምህርት ይባላል። ትምህርት በቤታችሁ መማር አለባችሁ። እግዚአብሔር ቃል እያጠናችሁ በህብረት ልንማር ያስፈልጋል። ሆምሴል ላይ ልንማር ያስፈልጋል። በየቀኑ ልንማር ያስፈልጋል። በተማርን ቁጥር ሐሳባችን ይለወጣል። የኛ ሐሳብ ሲለወጥ ድርጊታችን ደግሞ ይለወጣል። ሃሌሉያ! አይምሮአችን የሚታነሰው በእግዚአብሔር ቃል ሲሆን፣ ሃሌሉያ አሜን። ፍጹሙን ሰው ማቅረብ አለብን። ቀበሌ ፍጹም ሰው ይፈልጋል። እዛ ማስቀመጥ አለብን። ኃጢአት የሚጸየፍ ሰው የማያጉላላ በጽድቅ የሚሰራ ሰው ማስቀመጥ። ክፍለ ከተማ ፍጹም ሰው እዚህ ማምረቻ መሆን አለበት። ማምረቻ አይደል? ፍጹም ሰው እያመረትን ወደዛ መላክ አለብን። ምድሪቱ የምታርፈው ፍጹም ሰው ስናፈራ ብቻ ነው። ፍጹም ሰው ደግሞ ለመፍራት መካደል፣ መጸለይ፣ መድከም ግድ። እግዚአብሔር ለዘላለም ታላቁ ስም ይባረክ። እናመስገን ጌታ።